ለምንድን ነው የመጣው? እዚህ ለመኖር። እናቴ ምግብ አልጣፈጠሽም እንዴ? እየበላሽ አይደለም እኮ። አንቺ አይደለሽ የሰራሽው? የኔ ልጅ ጣፍጦኛል። ወይዘሮ ዲና ለምንድን ነው እዚህ እንድኖር ያልፈለግሽው? አረ እንደዛ አላልኩም። እዚህ እንኳን አንተ አንድ ነገር ግልጽ ላደርግላችሁ፣ ይሄ ቤት የእህቴ ቤት ነው። እዚህ ለመኖር የማንም ፍቃድ አያስፈልግም። እኔ እንግዳ ክፍል አልኖርም። ለምን? የድሮ ክፍል ነው መኖር የምፈልገው። እዛ ምን የተለየ ነገር አለ? እሱን ማስረዳት አይጠበቅብኝ። እዝራ ችግር ለመፍጠር ነው እንደ መጣው? ግን ችግር እንዳይፈጠር ከፈለግ ክፍሌን አስተካክል። አባቴ ቆይ፣ የትኛው ነው የሱ ክፍል? የማርኮ ክፍል። ምን? አብርሃምና እዝራ ተፋጠጡ። አብርሃም እዝራን እንኳን ደህና መጣ ብሎ በሰላም ቢቀበለውም እዝራ ግን አንተ ይህን የመሰለ ቤት እዚህ በሰላም ትንፈራሰሳለህ፣ የኔ እህት ግን የት እንዳለች አይታወቅም በሚል ሰላምታ ገብቷል። እዝራ ወደዛ ቤት ጓዙን ጠቅሎ የገባው እንግዲህ ነገሮችን ፈቶ እህቱን ወደ ቤቷ ለመመለስ የፈለገ ይመስላል። ማርኮንና ዲና ያልጠበቁት ከባድ ችግር ተፈጥሯል። ማርኮንና ዲና በራሳቸው መንገድ ባይሳካላቸውም ልዩን ለማስገደል ቢሞክሩም ግን ደግሞ አሁን ልዩን መጠቀሚያ ለማድረግ እያቀዱ ይገኛሉ። ማርኮን እህቱን ወደዛ ቤት ይዟት ሊመጣና የልዩ የቅርብ ጓደኛ እንድትሆን በልዩ በኩል የዛን ቤት ሚስጥር ለማወቅ የፈለገ ይመስላል። ልዩ ይህን ነገር ልታደርገው ትችል ይሆን? ልዩ የዛን የቤተሰብ ሚስጥር ብትናገር ኑሮ ይህ ሁሉ ባልከረረና ማርኮንና ዲናም አንዱን ሳይሳካላቸው ሲቀር ሌላ ወጥመድ ሁሌ እየዘረጉ የቤተሰቡ ሰላም ባልተፈጠረ ነበር። እንዴት ልዩ ሚስጥሩን አሳልፋ መስጠት ወይም መናገር አልፈለገችም? እስከ መቼ ሊቀጥል ይችላል? አብርሃም በልጁ ወደ ቤቷ መመለስ አስመልክቶ በጣም በሚያምርና ማራኪ በሆነ መልኩ እራት ተዘጋጅቷል። በዚህ እራት ቤተሰቡ ደስተኛ ሲሆን ልዩና ርብቃ እንዲሁም አብርሃም ደስ ብሏቸው ቢስቁም ዲናንና ማርኮንን ግን ይሄ እራት እጅግ በጣም አስቆጥቷል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ማርዲያ ከዚህ በፊት እንግዲህ እንዴት ተመለከትነው ወንድሟ እዝራ እሷ በየሄደችበት ሁሉ አለች ታየች በተባለበት ቦታ ሁሉ እሷን ፍለጋ ሲንከራተት ከብዙ ቆይታ በኋላ እህቱ ያለችበትን አድራሻ ማግኘት ችሏል። ይህም የሆነው ምንድነው እንግዲህ በሰሎሜ በኩል ሰሎሜ በአጋጣሚ አጊታት ስለነበረ ሰሎሜ በጥላቻ ቢሆንም የምትከታተላት ግን ደግሞ እዝራ ለእህቱ ከራሱ በላይ ያስብላታል። እናም ያለች የተባለበት ቦታ ድረስ ሰተት ብሎ መጥቷል። በመጣ ጊዜ እህቱ ለምን ስሸሸው እንደነበረና እሱ በሚቀርባት ጊዜ እሷ የምትሸሸው ለምን እንደሆነ ማወቅ ችሏል። ማርዲያ ወንድሟ አዝኖ ተክዞ ሲያለቅስ ሳይሆን ሁሌም ደስታውንና ሳቁን ስለምትመኝለት የኔ መሞት ደግሞ እሱን ያሳዝነዋል፣ ያስለቅሰዋል፣ ያስከፈዋል ብላ ስላሰበች እህቴ ጠፍታለች ብሎ አንድ ቀን ትመለሳለች እያለ በተስፋ እንዲኖር ያሰበች ትመስላለች። ማርዲያ ከምወዳቸው ሰዎች የራቁት ምክንያቴ ይሄ ነው ስትል በተደጋጋሚም ሰምተናል። እናም እንግዲህ እዝራ ይህን ጥያቄ እንድትመልስለት በተደጋጋሚ መጠየቁን አላቋረጠም ነበር። እናም የትማማች ጊዜ የትና ወንድም ጊዜ ጥሩ ጊዜ ነበራቸው። በዚህን ጊዜ ቡናቸውን እየጠጡና እያወሩ ለምን እስከ ዛሬ ድረስ እየሸሸችው እንደሆነና በስስት ከምታያት ልጇ በመከራ ከወለደቻት እንዲሁም ደግሞ ከራሷ በላይ ከምትወደው አብርሃም ለምን ርቃ መኖር እንደፈለገች እየጠየቃት ሳለ ነበር ድንገት ያነሰራት። በዚህን ጊዜ ያየውን ነገር ካየ በኋላ ሩጦ እህቱን አንገቷን ጨምድዶ ይህ ነገር ያሰብኩት እንዳይሆን እያለ እያለቀሰ ነበር። እሷም ለምን ምክንያት በምን ምክንያት እንደምትሸሸው ተናገረች። እኔ በሚያሳዝን ሁኔታ ትንሽ ጊዜ ነው በህይወት የመኖር ጊዜ ያለኝ፣ እሱንም ደግሞ በጥያቄና መልስ አትጨርስብኝ። ካንተ ጋር ጥሩ ጊዜ እንዲኖረኝ እፈልጋለሁ። ወንድሜ ደግሞ ሲያዝንና ሲተክዝ መመልከት አልፈልግም። ሁሌም ፈገግ በልልኝ እያለችው ነበር። እሱም እንግዲህ ይሄ ነገር ምንድነው የጠረጠርኩት አይደል እንዳይሆን እያለ ነበር። እናም እንግዲህ ማርዲያ እውነት እንደሆነና
ለዛም እንደሆነ የምትሸሸው በነገረችው ጊዜ ለምን እንደዚህ ይሆናል እያለ እየጮኸ ሳለ ነበር ድንገት ራሷን አንስታ ወንድሟ ላይ የወደቀችው። ወንድምም እህቱን አንገቷን አንቆ በጭራሽ መሞታችም አንቺ አትሞችም፣ እኔ እያለሁ በጭራሽ አንቺ አትሞችም፣ የፈለገ ነገር ይፈጠራል፣ ወደ ውጭ ልኬሽም ቢሆን ትታከሚያለሽ፣ ምንም ነገር ይሆናል እንጂ በጭራሽ እኔ እያለሁማ እንዴት ሞቻ አልፈቅድልሽም እያለ ነው። ዲናም ማርዲያም የመኖር ተስፋ የሰነቀች ትመስላለች። እስከ ዛሬ ብቻዋን ብዙ ዋጋዎችን ብትከፍልም አሁን ግን በዙሪያዋ ልጇን አግኝታለች። በዛ ላይ ደግሞ ወንድሟ በጭራሽ ይሄ ነገር አይፈጠርም አንቺ ትኖሪያለሽ እያለ እየተከላከለላት ነው። እናም እንግዲህ ከዚህ በኋላ ያላትን የሕክምና ጊዜ በስርዓት የምትከታተልና ማርዲያ ወደ ጤናዋ ተመልሳ ወደ ቤቷ እንደምትመለስ ተስፋለን። እንግዲህ እዝራም ይህን ነው ያለው። በጭራሽ አንቺ ልትሞቻችም፣ አንቺ ይሄንን በመሰለ ኩሽና እየኖርሽ ባልሽ ደግሞ ያንን በሚያክል ቤትማ ተዝናንቶ አይኖርም የሚል ሀሳብ ላይ ደርሷል። ማርዲያም ምን ለማድረግ አስቦ ይሆን የሚለው ነገር ጭንቀት ላይ የጣላት ይመስላል። ግን ቢሆንም ወንድሟን እዝራ ምንም መናገር አልፈለገችም። አብርሃም ልጁ ወደ ቤቱ ስለተመለሰችለት እጅግ በጣም ደስ ብሎታል። እስካሁን ድረስ ህልም ስመመን በሚመስል መልኩ እንግዲህ ደስታው ወደር አጥቶ ግን ደግሞ ልጁ ወደዛ ቤት መመለሷን ምክንያት አድርገው ርብቃና አብርሃም እራት እንዲዘጋጅ አስበዋል። በዚህ እራት ላይ ዲና እንድትሳተፍ በተጠየቀች ጊዜ አብርሃምና ዶክተር ርብቃ ወደ ገበያ ሊወጡ በነበረበት ጊዜ እኔም ካልወጣን እሄዳለሁ እያለች ነው። እኔ እናቲቱ ተቀምጬ አንቺ ምን ያገባሻል ብላት ነበር ርብቃን። እሺ ብለው ተያይዘው በወጡ ጊዜ ሸማምተው ግን ከተመለሱ በኋላ እኔ ነፍሰ ጡር ነኝ ማዘጋጀት አልፈልግም የሚል አዲስ ስበብ ፈጥራለች። ዶክተር ርብቃ እርግዝናዋን ስለተጠራጠረች እንግዲህ እርጉዝ መሆንና አለመሆንሽ የሚለይበት ጊዜ ነው እያለች ነው። ዶክተር ርብቃ ምን አስባ ነው? በዚህን ጊዜ እንግዲህ እሷም ጥላ ምግቡን አልሰራም ብላ ብትሄድም ግን ደግሞ ዶክተር ርብቃ ከልዩ ጋር ፏፍንትሽ አርገው አዘጋጅተውታል። ልዩ ወደ ቤቷ ተመልሳለች። ማን እንዲያደረሰባት የተጠራጠረች ትመስላለች። ግን ደግሞ ያ ሰው ባይደርስላት ኑሮ የልዩ ህይወት አደጋ ላይ ነበር። ልዩ እንግዲህ አይኗን እዝራ ላይ እየጣለች ትመስላለች። ሙልጭ ስንትና ስንት ዋጋ ከፍሎ ውሃ የበላው ይመስላል። ምክንያቱም ሀሳቧም ህልሟ ውስጥም ያለው ስትሄድም ስትራመድም እዝራ ብቻ ሆኗል። እናም እንግዲህ ዶክተር ርብቃ የት እንደነበረች በጠየቀቻት ጊዜ ማርዲያ ጋር ሄዳ እንደነበረ ነግራታለች። አብርሃም ልጁን መምጣቷን አስመልክቶ ልዩ የራት ፕሮግራም እንዲዘጋጅ ስለፈለገ ስለዚህ እዝራ ይሄን ራት ማዘጋጀት ይኖርብናል፣ ከዛም ደግሞ ቴራስ ላይ ፏፍንትሽ አርገን ማዘጋጀት አለብን ብለው ተስማምተዋል። ሁለቱም ሞቅ ደመቅ ሽብርቅርቅ አርገው አይነቱ በሚያደናግር መልኩ የራት ፕሮግራሙ ቡፌ ተዘጋጅቷል። ከዛም ቴራስ ላይ ፏፍንትሽ አድርገው ራታቸውን እየበሉ በሳቅ በጨዋታ ደመቅ ብለው ደስታቸውን እያከበሩ ይገኛሉ። አብርሃም በዚህ ልክ ተደስቶና ሲስቅ ታይቶ አያውቅም። ለመጀመሪያ ጊዜ በሚመስል መልኩ እጅግ በጣም ደስተኛ ሆኗል። ሳቤላ ተኝታለች። ዝግጅቱ የሷ ቢሆንም ግን ደግሞ እሷ ስለተኛች ቤተሰቦቿ እያከበሩላት ይገኛሉ። ማርኮን ቀኑ ጥሩ አልነበረም። የብር አበዳሪው ሲያሳድደው የነበረው እንግዲህ ያ እብድ እየተባለ የሚጠራው ሰው ነበር። በዚህም የተነሳ እንግዲህ ወጊንም ፍለጋ በወጣ ጊዜ ወጊ አድራሻውንም አካባቢውንም ለቆ እንደጠፋና የት እንዳለ ማንም ምንም እንደማያውቅ ተናግሯል። በዚህም የተነሳ እንግዲህ ማርኮን እጅግ በጣም ተናዷል ማለት ነው። ማርኮን ያሰበው እቅዱ ሳይሳካለት ቀርቷል። በዚህ ሁኔታ ላይ ወደ ቤት ሲመለስ ዲና ለባብሳ እሱን እየተጠባበቀች ነበር። እናም እንግዲህ እንዴት ትቆያለህ? እንዴት እስከዚህ ሰዓት ድረስ አመሸህ? ስትለው እባክሽ በነገር አትጀምሪኝ፣ ቀኔ ጥሩ አልነበረም፣ አድካሚ ነበር እያለ ነበር። ከዛም የባሰ ሌላ ጉድ እንዳለ ቤት ውስጥ ነግረዋለች። ቤት ውስጥ ሳቤላም መምጣቷን አስመልክቶ የራት ፕሮግራም እንደተዘጋጀ ስትነግረው በሽንፈታችን እየተሳለቁብንና መሸነፋችንን እያከበሩ ነው ማለት ነው የሚለው ነገር እንግዲህ ማርኮንን እጅግ በጣም አስቆጥቶታል። ቢሆንም ግን አሁን ደስተኛ መስለን አስመስለን ወደዚህ ራት ፕሮግራም መቀላቀል አለብን እያሉ ነው። እናም ያሳለፈው ጊዜ ጥሩ እንዳልሆነና ምን እንደተሸነፉ እየተናገረ ነው። ልዩስ መጣች ወይ? ምን ተፈጠረ? በሷም በኩል የተላከው ሰው ስልክ እያነሳልኝ አይደለም ብሏል። እንግዲህ ሁሉም ሰው እንደከዳቸውና ስራቸው እንደጣላቸውም ተናግረዋል።
ግን ቢሆንም አሁንም ቢሆን ሌላ ወጥመድን ከመዘርጋት ወደ ኋላ አላሉም። ስለ ልዩ እንግዲህ ጉዳዩዋ በሌላ ነገሮች ቢዚ ስለነበረች የልዩን ጉዳይ ልብ እንዳላለችው ተናግራለች። ግን ደግሞ ልዩ ትሞታለች ብለው ቢደሰቱም ወደ ራት ፕሮግራሙ ላይ እየሄዱ ባለበት ጊዜ ማርኮን እንዴት ነው እነሱ ሲሳለቁብን እያየው ታግሼ መቀመጥ የምችለው? እየመረረህም ቢሆን ዋጠው እንጂ ግዴታ እዚህ ፕሮግራም ላይ ደስተኛ ሆነን መታየት ይኖርብናል ብላለች። ዲና አለባበሷም ፏፍንትሽ ብላ ከልጆቹ አባት ባሏ ጋር ወደ ራት ፕሮግራሙ ተቀላቅለዋል። አብርሃም ምስኪኑም እንግዲህ ይህ ሁሉ ደስታ የመጣው ባንተ ነውና አሁንም ከልብ አመሰግናለሁ፣ ዛሬ ልዩ ቀኔ ነው እያለ ነበር። ለነሱ ደግሞ ልዩ የውርደታቸው የሽንፈታቸው ቀን ስለሆነ ማናቸውም ደስተኛ አልነበሩም። ልዩ ምግቡን እያስያዘችው በነበረ ጊዜ ልዩን የሚመለከትባት እይታ ለምን ተረፍሽ ይመስላል። ይህን የተመለከተችውም ዶክተር ርብቃ ሁላቸውንም ታየታዘበች ትመስላለች። የራት ፕሮግራሙ በሚያምር ሁኔታ ተጠናቋል ወይንም ነበረው። ከዛም ቤተሰቡ እንግዲህ ልዩና ርብቃ እንዲሁም አብርሃም ሆነው በደስታ በጭፈራ ሞቅ ደመቅ ሲያደርጉት፣ እነሱ ግን ሀዘናቸውን እያከበሩ በሚመስል ሁኔታ እጅግ በጣም አዝነው ነበር። ማርኮን አሁን አዲስ እቅድ ፕላን ቢ ያለውን ይዞ መጥቷል። ይህም ምንድነው? በልዩ በኩል የቤተሰቡን ሚስጥር ማወቅ ይኖርብናል። እስከዛሬ ድረስ ከልዩ ጋር ስንጋጋጥ የነበረው እሷን ቀናት ልክ አልነበረም። አሁን ለልዩ የልብ ጓደኛ ፈልገን ማምጣት ይኖርብናል። ከዛም በሷ በኩል የዚህን ቤት ሚስጥር ቁልፍ ማግኘት እንችላለን። እንደዛ ካልሆነ በስተቀር የኛ መንገዶች ሁላቸውም ልክ አይደሉም እያለ ነው። እንዴት አድርገን የልብ ጓደኛ እኮ የላትም ብትለውም የሱ እህት የሆነችውን ወደዛ ቤት አምጥተው በሷ በኩል ይሄን ነገር ማድረግ እንደሚችሉ ማርኮን ተናግሯል ማለት ነው። እናም እንግዲህ ማርኮን ለእናቱ ወደ ያለችበት ቦታ በደወለ ጊዜ ማርኮን እንግዲህ ይህች እናት እሱን የወለደች አይመስለኝም። ምክንያቱም ካለሽበት ጎጆ አስወጣሻለሁ፣ ምንም ነገር ማድረግ እችላለሁ፣ ልጅቷን ወደዚህ እስካላክሻት ድረስ እያለ ነው። በዛ ላይ ደግሞ ይህችም እናት አንተ እኮ እየተረገምክ ነህ፣ ለአባትህ ያልሆንክ ለእህትህ ልትሆን አትችልም እያለች ነው። እንግዲህ ማርኮን ብዙ የተደበቁ ሚስጥሮች፣ የወንጀል ፋይሎች እንዳሉት ግልጽ ነው ማለት ነው። እናም እህቱን ወደ ሸገር እንግዲህ የልዩ የልብ ጓደኛ ለማምጣት ያሰበ ይመስላል። ሌላ ደግሞ ያልጠበቁት ትልቅ ሰርፕራይዝም ተፈጥሯል። በነገታው ነጋ አልነጋ ብለው እንግዲህ እዝራ ከቸች ብሎ ወደዛ ቤት ተሰይሟል። እዛ ቤት በመጣ ጊዜ ቁርስ ቀርቦ ሁላቸውም በተሰባሰቡበት ነበር የደረሰው። እዝራም ሙሉ ቤተሰቡ በተቀመጠበት በኩራትና በድፍረት ፊት ለፊታቸው ቆሞ ነበር። አብርሃም ተደናግጦ ተነስቷል። እናም አብርሃም እዝራ እንኳን ደህና መጣ ብሎት ነበር ከብዙ ቆይታ በኋላ። እዝራም እንግዲህ ባየው ነገር የተናደደ ይመስላል። ምክንያቱም እህቱ የምትኖርበት ቤትና እዚህ ደግሞ አብርሃም የሚኖርበትን ቤት ባነጻጸረው ጊዜ እጅግ በጣም የበለጠ የተናደደ ይመስላል። አንተ ይህንን በመሰለ ቤት ተንፈላሰ ተቀምጠሃል፣ የኔ እህት ግን ያለችበት አይታወቅም እያለ ነው። አብርሃም እዝራን እንግዲህ እንዲፈሩትና እንዲያከብሩት እየተናገረ ነው። እዝራ በጣም ኃይለኛ እንደሆነና እልህኛም ጭምር እንደሆነ ተናግሯል። ደግሞ ይሄ ማን ነው ስትልም ዲና ሰምተናል ማለት ነው። ዲና በንቄትና በኩራት መታ በድፍረት ቤቱ የኔ ነው በሚል አንደበት ለመናገር የፈለገች ትመስላለች። ግን ደግሞ እዝራ ለማንም እጅ ሰጥቶ አያውቅምና ደግሞ አንቺ ማናት ይቺ ማናት እያለ በንቄት ነበር ሲመለከታት የነበረው። ለምን እንደዛ አለኝ ብላ እየተናደደች ትመስላለች። በሩን የከፈተችው ልዩ ብትሆንም ልዩም እየተከታተልከኝ ነው ወይ? እሱ ደግሞ እዚህ ምን ታረጊያለሽ ብሎ ጭራሽ ገፈታትሮ ጥውሩራት ነበር ወደ ቤት የገባው። እናም እንግዲህ በዚህን ጊዜ ወደዛ ቤት ገብቶ እዝራ ቤተሰቡን ሰላም ከማለቱ በፊት እንደ ቁርስ ላይ ነው እንደ ደረስኩት እንዴት ደስ ይላል ብሎ የቀረበውን ቁርስ እየተካፈለ ነበር። በዛን ሰዓት እንግዲህ ዲና እንዴት ነው ጢባሩ በዚህ ኩራት እንዴት ነው በኩራት ወደ ቤታችን ሊመጣ የቻለው? ደግሞ ይሄ ማን ነው እያለች በንቄት ለመናገር ብትሞክርም ግን ደግሞ አብርሃም አይ እዝራን ባትዳፈሪውና ባትሳፈጩ ጥሩ ነው እዝራ ማለት ብሎ ስለሱ አንዳንድ ነገሮችን ለዲና አብራርቶላታል። ዲና የሱ ነገር ማንም ይሁን ማንም ግድ እንደማይሰጣትና ቤቱ የሷ እንዲሆነች በድፍረት ብትናገርም ደግሞ ይቺ ማናት ብሎ በንቄት እሱ መናገሩን ወደ ኋላ አላለም።
ዶክተር ርብቃ እየተፈጠረ ያለው ነገር እጅግ በጣም ደስ ያላት ትመስላለች። ምክንያቱም አሁን ማርዳ እንዴት ተገኘች እና የት እንዳለች ታውቃለች። ርብቃ እንግዲህ ሁሉም ነገር ታውቆ ማርዳ ወደ ቤተሰቧ ተመልሳ ከልጇና ከባሏ ጋር እንድትኖር የሁሉም ምኞታቸው ነው። ልዩም ብትሆን ይሄ ድብብቆሽ ቀርቶ ማርዳ ወደ ቤቷ እንድትመለስ። ምክንያቱም አብርሃም እስካሁን ድረስ ያለችበትን አለማወቁ እንጂ የማርዳ ፍቅር እንዳልወጣለት ሁልጊዜ በሀሳቡ የምትኖረው እሷ እንደሆነች ፎቶዎቿን ሰብስቦ አልበሟ እስካሁን ድረስ መቀመጡ እንግዲህ ዲናም ብትሆን ማርዳ ከእሷ በላይ እንደሚወዳት ማወቋ ሁልጊዜ ቢያንጨረጭራትም እሷ ግን ወደዛ ቤት የገባችው ያሰነቀችውን አላማ ይዛ ነው ማለት ነው። ግን ደግሞ የነ ማርዳና የዲናና የማርኮን እቅድ በአሁኑ እንደማይሳካላቸው ግልጽ ነው ማለት ነው። ምክንያቱም አሁን ላይ አብርሃም ብቻውን አይደለም። በእርግጥም ለአብርሃም ጥሩ ስሜት ባይኖረውም እዝራ እህቱ እንግዲህ ማርዳ አብርሃምን ምን ያህል እንደምትወደው ከራሷ በላይ እንደምትወደውና እንደምትሳስትለት ልጇን ደግሞ በስንት መከራ እንደወለደቻት ስለሚያውቅ በብዙ ነገሮች እንደሚያግዘው ግልጽ ነው። ግን ደግሞ በአብርሃም ላይ እዝራን ትንሽ ያበሳጨው እህቱ እንደዛ እየተንከራተተች እና እየተሰቃየች እሱ ሌላን ሴት አግብቶ ከቤት ቤት እያማረጠ መቀመጡ ያበሳጨው ይመስላል። ግን ደግሞ አብርሃምና እዝራ በግልጽነት ካወሩ በመካከላቸው ያለውን ችግር አለመግባባት ፈተው ወደ መግባባት ከተሸጋገሩ ማርኮንን እንደሚጥሉትና እንደሚያሸንፉት ግልጽ ነው። በዛ ላይ ደግሞ ይሄ ማንነቱ ያልታወቀ ሰው የእነሱን ድብቅ ሚስጥር የያዘ ሰው ማርኮንን የቁም እስረኛ እንደሚያደርገው ግልጽ ነው ማለት ነው። ማርኮን እስከ ጊዜው ድረስ ቢፍጨረጨርም ግን ደግሞ በዜሮ ወደዛ ወደ ተከርቸሙ መወርወሩ አይቀርም። ምክንያቱም የማርኮን ወንጀል 1 2 ተብሎ የሚቆጠር አይደለም ማለት ነው። በአሁኑ ጨረቃውና እዝራ የተገናኙ ይመስላሉ። ግን ደግሞ በእዝራ ምክንያት በልዩና በርብቃ መካከልም አለመግባባት እንደሚፈጠር ግልጽ ነው። ልዩ ባየችው ቀን ጀምሮ ባየችው ጊዜ ጀምሮ አይኗን እንደጣለችበት ያስታውቃል ማለት ነው። ይህ የሚሆነው ምንድን ነው? እዝራ ግን እሷን ከማወዘጋገብ ውጪ ምንም አይነት ሌላ የተለየ ስሜት እንደሌለው ቢነግራትም ግን ደግሞ ያለሱ ማሰብ አልቻለችም። ማርዳ የወንድሟ ወደዛ ቤት መሄድ እጅግ በጣም አሳስቧታል። ይህ እብድ ልጅ ምን ለማድረግ አስቦ ይሆን? ደግሞ እዛ ምን እያደረገ ይሆን? ምን ይፈጠር ይሆን የሚለው ነገር እጅግ በጣም ሰላም ነስቷታል። ግን ደግሞ ዶክተር ርብቃን ብትሆን ማርዳን በተደጋጋሚ ያስጠንቅቃታለች። ማርዳ ለአብርሃም ሁሉንም ነገር የማታሳውቀው ከሆነ በማንኛውም ጊዜ ሚስጥሯን ለአብርሃም ልትነግረው እንደምትችልም ተናግራለች። ምክንያቱም ለማርዳ ያለውን የፍቅር ስሜት አብርሃም ምን ያህል እንደሚጨነቅላትና ምን ያህል እንደሚያስብላት ከዶክተር ርብቃ የበለጠ ማንም ሊያውቅ አይችልም። በእርግጥም ልዩ ሁሉንም ሚስጥር ጠንቅቃ ብታውቅም ልዩ ሁሉን ነገር እያወቀች መደበቋ ለአብርሃም ግን ሁልጊዜ ፈተናዎቹን በድል ቢያሸንፍም ግን ደግሞ በማያውቀው ወጥመድ ዙሪያውን መታሰሩን መተብተቡን ማወቅ አልቻለም። ሁልጊዜ ዲናም ቢሆን በአንደበቷ በምላሷ ታሳምነዋለች። መጠራጠር ሲጀምር ጥሩ አንድ እርምጃ ሲራመድ መልሳ ወደ ኋላ ታስቀረዋለች። ይሄ የሆነው ምንድነው እንግዲህ ልዩ ሚስጥሩን ያገቷት እነሱ እንደሆኑና ወደዛ ቤት ለመመለስ ሲል እሱ እንዳዳናት ብትነግረው ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። ግን ደግሞ አሁንም ሌላ እቅድ እንዲያቅዱና ሌላ እድል እንዲኖራቸው ያደረገችው ልዩ ነች ማለት ነው። እዝራም እንግዲህ እዛ ቤት ካሉት ሰዎች ጋር ለመቆየት ምንም አይነት ስምምነት ያለው አይመስልም። ግን ደግሞ ከዛ ቤት የምትወጣው ዲና ወይስ እዝራ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ